እምባይ መቆጣጠር አልቻልኩም ሌሎቹም እነ መኮንን ላካ ያለቅሱ ነበር ሲሰራ የተገፋ አባት ግፍ የሚባል ሰው እሱን ነው የምታየው ልጆቹን ሲሰርቡ ሲያንቋሽ የነበሩ ትክክለኛ ነበር ከአዲስ አበባ ወጣ ብሎ ሲሰራ ብዙ ገጠመኞች ወይም ደግሞ ችግሮች ገጠም ይኖራሉ ያስባለሁ እኔን መሰል ተበዳዮች ወይም የተበደሉ ሰዎችን ወይም ተስፋ የቆረጡ ሰዎችን በደንብ የሚያነቃቃ ተዘጋጅተው ለድገት እንደሚዘጋጁ ያረጋግጠኛ በያስባለሁ ፊልሙ ሰላም ተናስተልኝ ውድ አሻም ቲቪ ተመልካቾቻችን አሻም በፌ እንግዲህ እንደተለመደው አዳዲስ እንግዶችን ወደ እናንተ ያቀርበ ከነሱ ጋር ደግሞ ጥሩ ቆይታ ያደርገን የምንገኘው የዛሬ እንግዶቻችን እንግዲህ ደራሲና ፕሮዲዩሰር ንጉሱ ሚካኤልና እንደዚሁም ደግሞ ጋሽ ሰለሞን ከኛ ጋር ቆይታ ያደርጋሉ መልካም ጊዜ መልካም ቆይታ እንዲሆንላችሁ እየተመኘን ንጉስ እንዴት ነህ ሰላም ነህ በእውነት ስለተገኘ ስለመጣ በጣም እናመሰግናለን ይሄ መድረሻ የፊልም ከመስራት በፊት በርካታ ፊልሞችን ሰርተሃል ራስህ ፕሮዲዩስ ታደርጋለህ ራስህ ተጽፋለህ እንዴት ነው አይከብድም እንደ ከከባዱ እንነሳብኝ ከባድ ነው በእውነት ክብደቱን ያው ተሸካሚ ነው የሚያቀው እውነት ነው እና በጣም ከባድ ነው ተታውነዋለህ ማኔጅ ታደርጋለህ ራስህ ያው ፕሮዳክሽን ማናጀር በለው እንግዲህ ራስህ የምታደርገው ነገር ነውና በጣም ከባድ ነው ተጽፈዋለህ ድርሰቱን አጣጥመህ ታቀርባለህ ፈጥረው ማለት ነው እና ከባድ ነው ትንሽ ይከብዳል ግን ለዓላማ ከባድ አይደለም ስታስበው እውነት ነው አንዳንድ ጊዜ ዓላማና እቅድ ሲኖርህ ለዛ ዓላማ ወይም ለዛ እቅድ ማታደርገው ማትከፍለው መስዋዕትነት የለውም አንድ ፊልም ለአዋርድ እጩነት ቀርቧል ምን የሚለው ፊልም ነው የተረገመው ልጅ ጋሽ ሰሊም አራባስማ ማለት ምን ነው ጋሽ የተረገመው ልጅ ምን አይነት ደራሲ ነው በጣም ደንግጬ ነበር ምክንያቱም ዘመናችንን ወጣቶቻችንን እንደኔ ጉምቱ የሆኑ ሰዎች የተረገመ ትውልድ ብሎ ነው ትውልዱን ስላቅ ውስጥ የከተተ ነው መሰለኝ በኋላ ስራውን ያያየው አልቅሻለሁኝ ዳዊት በነገራችን በጣም ጎበዝ ምርጥ ተዋናይ ነው እውነት ነው ስሜቱን ሁሉን ነገር የሚሰጥ የማይሳሳ ለዚህ እኮ ነው እኔም እንዴት ተመረጠ ብቻ ሲጀምረው ራሱ ስታየው ከፊቱ በቃ ይናገራል ይሄ በቃ አራጅ ነው የሚመስለው ፎም ይበላል መስላ ቀረጥፋል ብያስ እና የደራሲውን ራሱንም ወቅሸዋለሁ መለመድም አለባቸው እንደዚህ አይነት ሐሳቦች መጨረሻቸውን የሚነግሩን ብዙ አይተናል በዘመናችን አይደለም መጨረሻው በቃ ቁጭ ብለው እንደዚህ ነው ብለ ይሄ ግን የተረገመው ልጅ ብዙ አሻሚ ጥያቄዎችን ታነሳለ ኢንዲንግ ላይ ብዙ ጊዜኛ ሃፒ ነው የምናደርገው ትክክል ብዙ ጊዜ እኔ እንደውም በዚህ በተረገመው መልኩ ቢያልቀ ነበር ያሰብኩት ግን ባልጠበቅኩት መንገድ አለቀ በጣም ነው ደስ ያለኝ ያንድ ነው የሰረስኩት ትክክል ያንድ ደራሲ ትልቁ ብቃቱ እሱ ነው ሰዎች በጠበቁት ሳይሆን ባልጠበቁት በኩል መምጣትና አቅጣጫ ማሳየት ግን አንዳንድ ጊዜ ትወና ላይ ያው ገጸ ባህሪው ወይም ደራሲው በሰጠን ልክ ነው የምንሄደው ምክንያቱም ሊያስተምር በሚችል መልኩ ማህበረሰቡን ሊያስተምር የሚችል ነገር ነው የሚሰጠውና ተዋናዩም የዛን ስሜት ይዞር የሚቀበለው እንደው መድረሻዬ ወደዚህ ልምጣና ምን ያህል ጊዜ ፈጀ የተረገመው ልጅ ሳስመረቅ ነው ስክሪፕት የሰጠሁት ጥቅምት ማለት ነው አሁን ጥቅምት የዛሬ ወር አለ እንግዲህ አንድ አመት ሊሆን እና ከባድ ነው አይደል አንድ ስታየው ነው ቀላል የሚሆነው ፊልም ሶፋ ላይ ሆነን ስናየው የሆነ አቃቂር እናወጣለን ስትገባበት በጣም ከባድ ነው ፊልም ስቃይ ያለው ፈተና ያለው አዳር ሁሉ ምን ሰራበታለ ተለይ የተረገመው ድሬዳዋ ነው በሙሉ የተሰራው አሁን ደግሞ መድረሻ ደብረ ዘይት ነው ሁሉም ሙሉ በሙሉ የተሰራውና ትንሽ ነው አዲስ አበባ ሁለት ሲን ምናምን እንጂ ሙሉ ለሙሉ ወደዛ ነው መድረሻዬ ላይ በጣም ትልልቅ ተዋናዮች ተሳተፉበት ነው በጣም እንደነሰሌን የሚያክል ትልልቅ የሆኑ ሰዎችን የተሳተፉበት ለምንድን ነበር የተደረገው ወደ 15 አርቲስቶች አሉ ሁሉም ነፍስ ያወቀ በጣም የጥንት አዛውንቶች
እነ ችሮታው ከልከይ አሉበት። ሰለሞን ሙሄም አለ አይደል? ሰለሞን ሙሄ መሪ ነው። እነ ፍቅርት አሉ፣ እነ ማሚ አሉ፣ እነ መኮንን ላክ አሉ። ብዙ ሰዎች አሉበት። ምንድነው ምን ሊያዋጣ ነው ይሆን ሁሉ አርቲስት ያስገባው ያሉኝ ሰዎች አሉ ደውለው። ምንድነው የፈለከው? ወጪ ነው የፈለከው ወይስ አይደል ነው የፈለከው? እነዚህ ሰዎች ማሳተፍ አይደለም ማስቀጠል እፈልጋለሁ። አንደኛ እነዚህ ሰዎች ናቸው መሰረቱን የሚያውቁት። ሁለተኛ ደግሞ እውቅና ያላቸው እነዚህ ናቸው። ሌሎች እውቅና ያላቸውም እያልኩ አይደለም። እነዚህ ሰዎች መደገፍ፣ ስራ መስጠት፣ ከነሱ ጋር መዋል ትልቅ ትምህርት ታገኝበታለሁ። እንደገና ደግሞ እስኪ ወጣ ብለው ትልልቅ ፊልሞች የሲኒማ ፊልሞችን ይስሩ የሚል ሐሳቡን አውጥቼ ራሴን ካስተ ያረኳቸው ሁሉን እንዳልከው ነው። እንግዲህ በጣም አንድ አላማ አለው ብዬ አስባለሁኝና ትልቅ ሐሳብ ትልቅ ነገር ነው ያነሳው። ጋሰሌ ስትቀበል ስክሪፕቱ ምን ተሰማ? እንዴት ነበር ካራክተሩ? ከዚህ የተለያየ አይነት ካራክተር ነው የሰራው። አዎ እዚህ ላይም የአባት ሆኜ በቃ ይሄ እንደ ፊት አውራሪነትም በጣም ቁጡ የሆነ በፊት ከምሰራቸው አባቶች ለየት ያለ ነው። ትንሽ ጨከን ያለ ነው። አልነካባይ ነው እና ኩስትር ያለ ነው። ንግግሩ እንኳን የተቆጠበ ነው። በንግግር ውስጥ መልስ የሚያገኝበት ነው። ምንም እና ሲሰጡኝ ትንሽነቱ አይደለም የተዋናይ ትንሽ እንጂ የተውኔት ትንሽ የለውም። እውነት ነው። እና በዛ አማካይነት ያው ዳይሬክተሩም ወዶታል። የዛ ላይ ያለው የልጄ ባልሆነ ለሚሰራው ነው። ለራሴም ካራክተሩን ስሰራው ህጻናቶች አሉ የሚጠሉኝ ይመስለኛል። ምክንያቱም በጣም ነው የምሳደበው። እዚህ የገፊ ልጆች ምናምን ያልተለመደ ነው፣ ይዘገንናል። በህይወትም ውስጥ እኔ እንደውም አንድ በኢትዮጵያ ቴሌቪዥን የሚተላለፍ አንድ ፊልም ነበረ ረሳሁት ለጊዜው እና ግደል የ7 ዓመት ልጅ ግደል የሚልበት አለ እና እፈራ ነበር። ልክ እንደጨረስኩኝ አለቅሳለሁኝ። የዛን ጊዜ ልጄ የ7 ዓመት ልጅ ነው። በግንባሩ አንድ ጥይት ልቀቅበት ነው እና ተዋናይ ሆነ ስትመለስ ወደ ስብዕና አዎ ልጆችን ታስባለህ። እዚህ ላይም እነዚህ የገፊ ልጆች ምንጫጫት አልፈልግም፣ ፊታቸውን ማየት አልፈልግም። እንደገና ደግሞ አባትየውን ስብዕና ነካለሁኝ እና በጣም ፊል አርግ ነበር። ዛሬ ልናገረው እንጂ አለቅስ ነበረ። ሰለሞንም ነው እንግዲህ አስበው። ሰለሞን እዛ ላይ እሱ ነው የእውነተኛ ታሪክ ነው። የዛን ደሃ ሰውዬ ነው ካራክተሩ እና እንዴት እንደሚሆን ሰለሞን ያ ሁሉ ለኔ ቁብ አይሰጠኝም ነበር። የሚገርመው ምንድነው አንዳንድ ጊዜ ስሜቱ ሲሰማህ ነው የደራሲው ሲጽፈው ወይም ወደ ህይወት ሲዘራበት ተዋናይ ወራለ ህይወት የሚዘራበት ልክ ያን ሰዓት ላይ ስሜቱ አንተ ሲሰማ ለተመልካችም ወይም ደግሞ ላለው ሰው እዛ ላለው ሰው ስሜቱ ቶሎ ይጋራል። ያ በጣም ትልቅ ነገር ነው። እንዳልከው ነው እንግዲህ ብዙ ጊዜ ለምን ብለህ የምትጠይቃቸው ጥያቄዎች አሉ፣ ግን መማሪያ እስከሆኑ ድረስ ያሳዝናሉ፣ ያስከፋሉ። ግን የግዴታ ተዋናይ ነው ደስ የሚለው መስራት መቻሉ ነውና እሱ ነው። ፕሮዲዩስ ማድረግ ራሱን የቻለ ትልቅ ኃላፊነት ነው። ንጉሱ ደግሞ ፕሮዲዩስም አድርገ ድርሰቱም አንተ አድርገ ተውነህበታል መድረሻ ላይ ማለት አልከበደህም? ሲጀመር የህይወት ታሪኩ የኔ ነው። ከእውነተኛ ታሪክ ላይ ተነስቶ ነው የተሰራው። የእውነተኛ ታሪኩን ሰለሞን ሙሄ እኔን ሆኖ እንዲሰራ ነው ያደረኩት። የመቀራረብ ነገር አለ፣ ቅላቱም አለ። ስለዚህ መርጫው ነው እኔን የሚመስል ሰው ነው ያስቀመጥኩበትና ሰርቶልኛል። ስለእውነት እንዴት በልጅነት የደከምኩትን አንድ እህቴ እንዴት የደከመች እንደሆነ ደከመችበትን ወፍጮ ቤት እየገባ የሚሰቃየው ስቃይ የድህነት ስራውን በደንብ እኛ ስለእውነት እያለቀስን የሰራ ነው። እኔ ራሱ አዲስ ሆኖብኝ እምባይን መቆጣጠር አልቻልኩም። ሌሎቹም እነ መኮንን ላካ ያለቅሱ ነበር ሲሰራ።
በቃ አመጣጡ የድህነቱ አመጣጥ እንደገና ስቃው የሚለፋው ልፋት በቃ ቤተሰቡን ለማጉረስ እህቱ አለች ወንድሙ አለና የሚሰቃዩት ስቃይ ያልሰሩት ስራ የለም በቃ ምነግርህ በቃ ኢትዮጵያ ውስጥ የለም ማለት ሳይሆን ያለውን ነገር ነው በኔ ብቻ ሳይሆን ማለት ነው አንዳንድ ጊዜ ሰዎች የህይወት ታሪካቸውን ሲሰሩ ይፈራሉ እንኳን እድገት ትንሽ ከፍ ያለ ሰው ከሆንክ በተለይ የድሃ ልጅ ይባላለሁ ብለህ በጣም ነው የምትፈራው እኔ ደግሞ ደስ ይለኛል የድሃ ልጅ ነኝ ማለት እናቴ አለች አባቴ የለም በህይወት ይሄን ማየቷ ደስ ይለኛል እናቴ ግን እንዴት አርገህ እንደምታኖራቸው እንዴት አርገህ እዚህ እንደደረስክ ሰርቶታል በደንብ ደስ ብሎኛል ለዚህ ነው ያልከበደኝ ራሴ ሆነኝ ከስክሪፕቱ ውጭም መመሪያ መሰጥበት እኔ ነበርኩኝ አይደለም እንዲህ ነበር እኔ ተሰራ የነበረው ይያልኩ ቀበሉኝ ነበር ስለዚህ ባለ ታሪኩም አንተ ስለሆን ለሰለሞን ለመስጠት የሚቀል ነገር ነው አንዳንድ ጊዜ ድርሰት ላይ ምንድነው ለተዋናዩ ሲሰጥ ቃል በቃል ተጠብቀዋለህ እንደው ትንሽም እንኳን ቀየር እንዲል አትፈልግምና ወይም ደግሞ ሐሳቡን በዚህ መልኩ በገልጸው ሲባል የተቆረጠ ያህል ስሜት ይሰማል ጋሰል ያላስቸገረ ሐሳቤ እንዳይቆረጥ አላለህም ንጉሱ እኔ ያው እንዳለው የተለመደው በማናቸውም ሃይ ክላስ ውስጥ ያሉ ሰዎች ሊሉት የሚችሉ ስለሆነ የምታስተካክለው የምትቆርጠዋል ካራክተራይዜሽኑ ላይ ነው ትንሽ የሚፈትነው እንጂ ዲያሎጉ ምንም ጨምረውም ቀንሰውም እንደውም እኛ ያው እንደ ሙያ ባለቤትነት እንደ ልምድም ይበልጥ ጭካኔነቱን ለማጉላት ያው ፍቃድም ስላለ እንጨምርበታለን እንጂ ችግር ነገር ከአዲስ አበባ ወጣ ብሎ ሲሰራ ብዙ ገጠመኞች ወይም ደግሞ ችግሮች ገጠም ይኖራሉ ያስባለሁ ምክንያቱም ብዙ ክሮዎችን ይዘና የምትሄደው ተዋናዮችን ይዘና የምትሄደው እነሱ ማኔጅ ማድረግ አለ እና በዚህ ስራው ህይወት ውስጥ የገጠማችሁ ነገር አለ ከዚህ በፊት መግለጽ የሚፈልገው ጋሽ ሰለሞን እኔ ላይ ደረሰው ነው ሲሰሩ የነበሩት ጋሽ ሰለሞን የሚሰራው አንተ ላይ ደረሰው የነበረው የገፊ ልጅ ምናምን የሚባለው እኔ ላይ ደረሰው ነው የሚሰሩት የኔ ልጆች ማለት ነው እሳቸው ሲቆጡ የነበሩት እኮ ስለዚህ ያንሳል ብዬ ነው የምገምተው ለኔ ከደረሰው ጽዋ ለእሳቸው የሚናገሩት በደንብም እንደውም አልገለጽኩላቸው እኔ እኮ እንዲህ አልነበረም በረንዳ ድር ነበረ ልጆች የማይተከለከል ነበር ብላቸው በጣም ሃይ አድርገው ይሰሩት ነበር እና ዞር በል የገፊ ልጅ ምን አባትን እንዳታይ ምናምን የሚሉት ነገር ለኔ ይቀራረብልኛልና ደስተኛ አድርጎኛል ሰርተውታል እና ሰለሞን እኔ ከሆንኩ የሰለሞን ሚስት ሞታለች ሲጀመሪም የኔ ባለቤት ሞታለች ሁለት ልጆች አሉ አሁንም የኔ ልጆች አሉ እሳቸው ደግሞ አማት ሆነው ልጆቹን ሲሰርቡ ሲያንቋሹ የነበሩ ትክክለኛ ነበር አንተ በዛ ህይወት ውስጥ ነበር ያለፍከው ማለት ነው ከዛ በላይ ነው ያለፍኩት በፊልም ላይ መግለጽ አችልም ተጠቅላላው ነው ትክክል እንደው በፊልሙ ያልተገለጸ በዚህ ቢገለጽ እንደው ለሌላ ሰው መማሪያ ይሆናል የምትለው ነገር አለ ሰዎች የሚሉት ነገር አያጣም ሰው የሚልህ ነገር አያጣም በርግጥ እኔ አሁን ይሄን ማድረጌን ምን ማስረጃ ነኝ ከፈጣሪ ውጪ ትክክል እና ከናቴ ከጎረቤት ውጪ ማን ያቅልኛል ትክክል ለኔ ነው መረካው ለቤተሰቤ ነው የሚያረካው እንጂ ለተመልካች እኮ አስመስዬ ልሰራው ይመስላቸው ይችላል ግን የተገፋው መሆኔን ማለት ነው የሚያውቁ በጣም ደስተኞች ናቸው ለዚህ መብቃቴ ሰርቻለሁ ብዬ አስቤያለሁ ህይወት ታሪኩን ይማሩበታል ብዬ አስባለሁ እውነት ነው አሁን እንዳልከው ነው እንግዲህ ብዙ ጊዜ የራሳችንን ታሪክ በፊልምም በመጽሐፍም በምንም ያደረግን ሰዎች እንዲማሩበት ወይም ሰዎች እንዲያውቁት ነገጧት ደግሞ በዚህ መንገድ ቢመጣ በሌላ መንገድ ምንሸጋገርበትን ነገር እንድናውቅበት የሚያደርግ ነው እንደው ከፊልሙ ባሻገር እንደው በፊልሙ ያልገለጽኩት ግን እንደው ሰው ቢያውቀው ደስ ይለኛል የምትለው ነገር አለ አለኮ ቀጣይ ስራ አለ መሰራው ገና ስለዚህ እዛው ላይ ካተታል ነው የጨመርኩ ነው በጣም አሁን ስደት ይበቃኛል የሚል ስክሪፕት ነው ያዘጋጀው ስደት በቃኝ ተሰድጀም ስላየሁት አሁን ደግሞ ሄጃለሁ ወደ 27 ሀገር ሄጃለሁ ብዙ ጊዜ ዱባይ 18 አመት ቆይቻለሁ ወደ ሀገርም ሳልገባ ብዙ ጊዜ ቆይቻለሁ ከባድ ነው እና ስደትን ደግሞ ያየሰው ነው የሚያውቀው አሁን ደግሞ ስደት ላይ ህዝቡ እያለቀብን ስለሆነ በጣም ያስተምራቸዋል ብዬ አስባለሁ ጅቡቲ ላይ ነው የሚሰራው ግማሹ ደወሌ ግማሹ ድሬዳዋ ከመታራ ነው የምንጀምረው
ጋሽ ሰሌ እንዴት ነው ይሄን ፊልም ስትቀበል ከሌሎች ፊልም በምን የተለየበት ነገር አለ? አንደኛ እውነተኛነቱ፣ ከሱ ባሻገር ደግሞ የተመረጡት ሰዎች ግዘፍ የነሱ ናቸው። በጣም በጣም እንደው እንኳን መስራት አብረህ እንኳን ለመዋል የሚከብዱን ሰዎች ናቸው። እነ ሶሎሞን፣ እነ ፍቅርተ ደሳለኝ፣ እነ መኮንን ላከ፣ ህይወት ብዙ ናቸው። እንግዲህ 15 በላይ የሚሆኑ በጣም ግዙፍ የሆኑ ሰዎች ጋር ስትሰራ አንደኛ ራስህን ትፈትናለህ፣ ብቃትህንም ታይበታለህ። ከነሱም ደግሞ የምትማረው አንዳንድ ጊዜ ልምድ እኮ ወሳኝ ቢሆንም ተዋናይ ሁል ጊዜ ሀሁ ነው። የሱ ካራክተር አይደለም። የሱ ካራክተር ስላልሆነ ሰለሞንን አውጥተህ ነው ወደዛ ጥለህ ያ የተሰጠህን ባህሪ። ስለዚህ ነው እኔ ነፍሱን ይማረውና ደበበ እሸቱ አንድ የተረጎመዋል የተዋናይ ሀሁ የሚል እና ሁል ጊዜ ተዋናይ ለዛ ለተሰጠው አዲስ ነው። ልምድ አይደለም ወሳኙ። ልምድህ ምንድነው የሚሰጥህ? ፍንጥቅ እዚህ ውስጥ ያካበትካትን ነገር ነው እዛ ውስጥ ጣል እንደ ቅመም የምታደርገው። በተረፈ ግን ለተሰጠ ካራክተር አዲስ ነው። ምንጊዜም አዲስ ነው። ስለዚህ እኔ እንደ አዲስ ሆኜ ነው ፊት አውራሪ የሚባሉት ሰዎች አውቃቸዋለሁ። እንግዲህ በፍቅር እስከ መቃብር ላይ በተለያዩ ነገሮች ላይ ወይም ደግሞ ሀብታም የሆነ ሰው በተለያየ ጽሁፎች ላይ ታያቸዋለህ። የዛ የተሰጠ ካራክተር ግን እንደውም እሱ ብዙ አልነገርኩትም አለ እንጂ በተሰጠኝ በዛች ሁኔታ ላይ ግን ያደረኳት ነገር ጨመርኳት ነገር ለኔ ትፈትነኛለች። ድምጽ አለ፣ የልጆቹ ስቃይ አለ፣ እዛ አባታቸው አለ። አንዳንድ ጊዜ ከካራክተር ትወጣና ወደ ስብዕና ስትመጣ እነዛን ሰዎች ይበልጥ የሚያሳዝኑ ነገር ይመጣል እና እንዳይበላሽ ነው። እኔ ፈትኖኛል፣ ትንሽ ትሁን እንጂ ፈትኖኛል። ምክንያቱም በስብዕናዬም ራሱ ትንሽ የማልቀሽ ወደ ባሻነት ስለዚህ ልወጣም አስቤም ነበር በቃ። ምክንያቱም ልጆቼም አስባለሁ፣ ብዙ ነገር ታስባለህ። የሰለሞንን ትረሳዋለህ። ያ የተገፋ አባት ገፊ የሚባል ሰው እሱን ነው የምታየው። ያን ጊዜ አንዳንድ ጊዜ ከባህሪ እንወጣና ወደ ራሳችን እንመለሳለን። የተቋቋምኩት ነው የሰራሁት። ህጻናቶች ናቸው፣ የሚያሳዝኑ ህጻናቶች ናቸው። እነሱን ገፊ ብሎ መሳደብ፣ እናንተ እንደዚህ መድረሻ ቢሶች እህል በልታችሁ እንኳን ይሄ ለአንድ ላታረገው ላትናገረው ላታደርገው የምችለውን ነገር አድርግ ተብለህ ስታደርገው ከራስ ስሜት ጋር ነው የምትጣላው። ትሟገታለህ። ይሄ መቼም ላንተም አልነግርህም። ምክንያቱም ብዙ ነገሮች ላይ ስለማይ የሚፈትነን ነገር ይበዛል ብዬ አስባለሁ። እውነት ነው። አንድ ተዋናይ ትልቁ ፈተናው እሱ አይደለ? ያንን ነገር ተቋቁሞ መተወን ወይም ሆኖ መገኘት ላይ ነው ብዙ ጊዜ የሚገጥመን። ፊልሙ ላይ በትክክል የኔን ታሪክ ወይም ደግሞ የኔን ህይወት ገልጾልኛል ብለህ ታምናለህ? አዎ ገልጾታል። ምክንያቱም እንዳለ ያስቀምጠዋል ማለት አይቻልም፣ ከባድ ነው። ተከታታይ ፊልም ሊሆን ይችላል፣ ግን ባለው ሳይዝ ባለው መጠን ሰርተውታል። አሁን ዘላለም ይታገሱ የሰራው ስራ ይፈታተነው ነበር ሰለሞንን። የሰራትን የቀን ስራ ሁሉ ይቀማው ነበር፣ ያስፈራራው ነበር። ምክንያቱም በኋላ ላይ የሰራው ሰለሞን ዘላለም ይታገሱን ያደረገው ነገር ታሪክ ነው። ዘላለም ሰርቶታል። ጎበዝ ልጅ ነው፣ አደንቀዋለሁ። ሰለሞንም እንደዛው። ሁሉም በተሰጣቸው ካራክተር ስራ በደንብ ሰርተውልኛል ብዬ አምናለሁ እና እኔን መሰል ተበዳዮች ወይም የተበደሉ ሰዎችን ወይም ተስፋ የቆረጡ ሰዎችን በደንብ የሚያነቃቃ ተዘጋጅተው ለእድገት እንደሚዘጋጁ ያረጋግጠኛል ብዬ አስባለሁ። ፊልሙ መድረሻ የድራማ ማለት ፊልም ያው የድራማ ዘውግ ነው ያለው አይደለ? ድራማ ዘውግ ነገር ነው ያለው። 90% ከአዲስ አበባ ወጣ ብሎ ነው የተሰራው። ለዛ
አንተ ለፈለከው ወይም ደግሞ ለአንተ ሊገልጽልህ በሚችል መልኩ ቦታውን አገኘው? እኔ ሆነኛ የፈለኩት ቦታው ራስህ ነህ። ስለዚህ ራስህ ፕሮዲውሰር ነህ። ራስህ ሎኬሽን ራስህ ትፈልጋለህ? አዎ ሎኬሽን በቃሉ ገብረ ማርያም አለ። ግን እሱን የምፈልገው ሰፖርት እንዲያደርገኝ ነው። ሰዎችን አንዳንድ የቢሮ ሰዎችን ሊረዳኝ ይችላል። ሆቴሎች ሬዲ ሆነን ነው ይሄር ነው። አልተሰቃዩም። ቅድም ጠይቀኛል። ማኔጅ ማድረጉ ይከብዳል። እንዴት ገባችሁ ወይ? በጊዜ ተኝታችኋል ወይ? ተመችቷችኋል? ራት በልታችኋል ወይ? ሂሳብ ተወራርዷል ወይ? በቀን በቀን የሚባለው ነገር እኔው ነበርኩ እና እሱ በቃሉ በጣም ጎበዝ ሰው ነው። ፈጽሞታል። ሎኬሽኑ ግን ይሄ ገጠር ቤት ሳር ቤቱ ይሄ ነው። እኔ ያሳልፍኩባት እቺ ቆርቆሮዋ እቺ ነች። ከብቱ ጭዱ ምናምን ይሄ ነው ብዬ መጀመሪያ እኔ ነኝ ያስተካከልኩት። ስለዚህ መጀመሪያውኑ ጨርሰህ አስተካክለህ ነው ያንን ነገር ያደረከው። ምን ያህል ፈጀብህ? እንግዲህ ጅምሮ 1 አመት ብያለሁ ቅድም። ቀረጻ ግን 14 ቀን ነው 15 ቀን ነው የፈጀብን። አረ ታዲያ ሌላው ቀሪ ጊዜያቶች ምንድን ነበር? ሌላው ቀሪ ሰዎችን ካስት ማድረግ፣ ማሰባሰቡ፣ አግሪመንት ማፈራረሙ፣ ሰዎችን ከዚህ ግማሹ ስራ ላይ ሆኖ አለመገኘት፣ የፈለከው ሰው አታገኘውም። ከተሰራ በኋላ ደግሞ ሌሎቹ በሌላ ችግር ተጠምዶ 1 ወር 2 ወር ይቆዩብሃል። ማስገደድ አችልም። ችግር ነው የገጠማቸው። ወንዱን ስታገኘው ሴቷን አታገኛትም። በጣም ከባድ ነው፣ ፈታኝ ነው። እነዚህን ሰዎች ማሰባሰብ በጣም ከባድ ነው። ከቀረጻ ከመጡ በኋላ የቀረውን ሲን ለመስራት ያለው ፈተና አልነግርህም። በጣም ከባድ ነው። በጣም ሰልችተህ ሁሉ እንድትወጣ ያደርጋል። ግን በጣም ጠንካራ መሆን አለበት። ስትሮንግ ላንተ የትምህርትህ መጨረሻ ሊሆን አይገባውም። በቃ ቀጣይ ስራ አለ ብዬ ነው የማስበው። ቀጣይ ስራ ስላለኝ ከነዚህ ሰዎች ጋራ መራራቅ አልፈልግም። እውነት ነው። ከባድ ነው። ማኔጅ ማድረጉ ራሱን የቻለ ትልቅ ፈተናም ነው። ምክንያቱም አንድ ስራ ለመስራት ምክንያቱም አንተ ብቻ አይደለህም፣ በዙሪያ ብዙ ሰዎች አሉ። እነዛን ሰዎች ማኔጅ አድርገህ ለአንድ አላማ ለአንድ ሀሳብ እዛ ጋር ማድረስ ራሱን የቻለ ፈተና ነው። ግን ጥሩነቱ ያንን ፈተና አልፈው አሁን ፊልም ሆኖልህ ተመርቆልህ ሰው አይቶልህ ስትመለከተው ነው ደስታው። ከባድ ነው። እንደ ሰርግ ነው የምቆጥረው እኔ። ምክንያቱም እነዚህ ሰዎች ከ100 ሰው በላይ ነው። እኛም የቆጠርነው 15 ሰው አክተሮቹን ነው። አጃቢዎቹ ከናዝሬት የሚመጡ አሉ፣ ከአዲስ አበባ የሚመጡ አሉ፣ ከደብረ ዘይት የሚመጡ አሉ። እና እነዚያን ሰዎች ማሰባሰብ፣ ትራንስፖርት ማዘጋጀት፣ ማታ ሲመሽ መሸኘት፣ እነሱን እንደገና የከፋው ሰው ካለ የሆነ ችግር ሊደርስባቸው ከቻለ እነሱን መቋቋም። ታሞ ሁሉ ሆስፒታል ያስገባነው ሰው ነበረ። አው ፌንት ወጣ ከድሬዳዋ ድረስ መጣ ሆስፒታል ድረስ ያስገባነው ሰው አለ። እንዴት ነው ቀላል የሚሆን? አይሆንም። ቀላል አይደለም፣ ከባድ ነው። እና ኢንቨስት የምታደርገው ከባድ ነው። ፊልም ሆኖ ሲያልቅ ደግሞ ሁለተኛ የምትለውን አማርኛ ትጠቅሳታለህ እንጂ አጨርሳትም። ሁለተኛ ወደዚህ አልመጣም ትላለህ፣ ግን ተመልሰን እዛው ነው የምትገኘው። አይ እንግዲህ ጊዜና ሰዓቱን ጠብቆ በርግጥ አንዳንድ ጊዜ ምን ይባላል ራሱ በቃኝ ይላል። ልክ ይበስልና በደንብ ክክ ሲል ያኔ ለመብላትም ለመበላትም ዝግጁ ይሆናል ይባላል። ጋሽ ሰሌ እንዴት ነው? አዳዲስ ነገሮች ሳሉ በቅርብ የሚመጡ አንድ የዩቲዩብ ተከታታይ ድራማ አለ። በቃ አንዳንድ እንቅስቃሴዎችን ነው ማስታወቂያ ምናምን እንደዚህ እሰራለሁ። ጋሽ ሰሌ እኮ ዳንሷን አትመጣብኝ ከምንም በላይ መለያው በጣም የትም ቦታ ስንሄድ ስንንቀሳቀስ ክፍለ ሀገር አንድ ወቅት ላይ አንድ ስራ ላይ አጋጥሞን አብረን ሆነን ሐዋሳ ላይ አብረን ነበርና ብዙ ሰዎች ሲያዩት በቃ ዳንሷን አትመጣውና ከዛ ባሻገር ደግሞ ያደረሰኝም እውቅናውንም ያቺ ዳንስ እንቱን ባልጠራም ማስታወቂያ ስላልተከፈለበት የመጀመሪያው ከአረበኛው ልጅ ቀጥሎ እሱ ነው። አዎ አረበኛው ልጅማ በጣም ምርጥና በጣም አሪፍ ነበረ። እሱ ደግሞ ራሱን የቻለ በጣም ትልቅ ስራ ነው የሰራው። ሌሎችም ፊልሞች አሉ። እንግዲህ አንዳንድ ጊዜ ደራሲ ይጽፋል፣ ጽፎ ይታያል፣ ከታየለት በኋላ ገቢ ይጠብቃል። ንጉሱ ግን እንዴት ነው? እሱ እንግዲህ አሁን አንድ ጊዜ ወጪ ታወጣለህ፣ አንድ ጊዜ ልታስገባ ትችላለህ። በኢንቨስትመንት ስራ ላይ የተሰማራው ስለሆነ የሚያከስርበት ዘመን አለ፣ የሚያተርፍበት ዘመን አለ።
ፊልሞችህ ወደ ሌላ ተዛብተው ሌላ ነገር ካላመጡብህ መቀመጣቸው ኤክስፓየርድነት የለውም። ግን በሲኒማ ቤት የታዩ ገንዘቦች ለኔ ቢጤ ለአቅመ ደካማ ነው ማደርገው። ገቢውን ለበጎ አድራጎት ነው እንጂ ማውለው ለራሴ ወይም ደግሞ ለሌላ ፊልም መነሻ ማድረገው ነገር የለም እያልከን ነው። ይሄኛው ፊልም እንደሰማሁት ከሆነ ወደ 3 ሚሊዮን ፈጀ ይባላል፣ እውነት ነው? ከዚያ በላይ ነው። ምርቃት እኮ ገና እንደ ሰርግ ነው የምትደግሰው። ምርቃት ድሬዳዋ እኮ ስናስመርቅ እሳቸው ካባ ሸልመውኛል። ከ300 ሺህ ያላነሰ ነው ለምርቃት ያዘጋጀ ነው። እንግዲህ አስብ፣ ሁሉን ነገር ከፍለህ ነው። ማስታወቂያ ፖስተር ስትሰራ ራሱ በጣም ከባድ ነው ፖስተር የምታደርገውና ገቢ የለም። እሳቸው አይተውታል፣ ገሰሌ አይቶታል። ገቢ የለውም። ህዝቡን ነፃ ነው የጠራ ነው። እንደውም አንድ ታዋቂ ዶክተር ህይወቱ አልፎ ነበር። እኛ ልናስመርቅ 3 ቀን ምናምን ሲቀረው ለሱ መታሰቢያ ብዬ ነው ለከንቲባው ያቀረብኩት። በጣም ነበር የተደነቀው ህዝቡ። እንዴት አንድ ፊልም ለአንድ ሰው መታሰቢያ ብሎ ያቀርባል፣ ለዚያውም የማያውቀው ሰው ብሎ ሲያደንቁ ነበርና ከንቲባውም ተገኝቶልኝ መርቆልኛል። እንደው ንጉሱን የመጨረሻ ጥያቄ ላድርገውና ብዙ ጊዜ ጽሁፎችህ ምን ላይ ያተኮሩ ናቸው? ሰዎች መነሻቸውና መድረሻቸው ላይ ተስፋ ያለ መቁረጥ የሚለው ነገር ላይ በቃ በማጣት ብዙ ጊዜ ሰዎች ሞትን ይመኛሉ። ሞት ተመኘሁም አልተመኘሁም አይቀርም። ነገር ግን ማስጨረስ አለብህ የፈጣሪን ስራ። አንተ ስትፈጠር እኮ የሆነ ነገር ይዘህ ነው የምትመጣው፣ ዝም ብሎ አይደለም። እና ሰው ራቁቱን ተፈጥሮ ነው ሀብታም የሆነው። ሀብታም የሆነው ደግሞ ግማሹ አፈር ድቤ ግጦ ነው፣ ግማሹ ደግሞ ድንገት የሆነ ነገር ታድሎ ነው፣ ግማሹ ውርስ አግኝቶ ነውና ተስፋ ባይቆርጡ የሆነ ቻንስ አላቸውና ቢጠብቁ ለምን ይበሳጫሉ? ለምን ለሞት ይጋበዛሉ? ግማሹ የሆነ ነገር ጠጥቶ፣ ግማሹ ታንቆ፣ ግማሹ የሆነ ነገር ሰማለሁና እንዴ ያልፋል እኮ ነገ ያልፋል፣ ነገ ሌላ ቀን ነው፣ ምን ችግር የለም የሚለው ትኩረቴ ሰዎች ሰው ይሆናሉ የሚለው ላይ ነው ሁሉ ጊዜ። እና ሰዎች መርዳት ደስ ይለኛል። ተበደረም ቢሆን መርዳት ነው ፈልገው። በቃ ይሄ አላማዬ ነው። 18 ዓመት አለኝ አሁን ስረዳ፣ ግን አንድ ቀን አውርቼ አላቅም እረዳለሁ ብዬ። እነዚህም ለጉራ የምታደርገው ነገር ስላልሆነ ስውር ነገር ነው መስራት ያለብህ ሁሌ። ስራህን እግዚአብሔር ያውቀዋል፣ ግን ስትሰጥ ይሰጥሃል፣ ምንም ችግር የለም። ትክክል። አንዳንድ ጊዜ ማድረጋችንም ራሱ በእርግጥ እንዳልከው ጉራ አይደለም፣ በነገራችን ላይ ማነሳሻም ነው። አንተ በሰጠ ስትሰጥ ለሌላ ሰው ስታደርግ እኔ አብሬ እንድነሳ እንዳደርግ አንተ መነሻ ትሆነኛለህና መስጠትን፣ መለገስን፣ በጎ ነገር ማድረግም ጥሩ ነገር ነው። በእውነት በጣም ልትበረታታ ወይም ደግሞ ይበል የሚያሰኝ ነውና በጣም ነው የምናመሰግነው እንግዲህ ለሰራኸው ላደረከው ለሰራሃልን ነገር ሁሉ። ጋሽ ሰሊስ በመጨረሻ በዚህ ፊልም ላይ እንደው በመሳተፍ ምን አይነት ስሜት ነው እንደ ስሜት እንድትገልጽልን? አዎ እንደውም አንድ የረሳኸው ጥያቄ ነበር እንጂ እንድትጠይቅልኝ የምፈልገው የነበረው ወደ እኔ ከመሄዴ። ምክንያቱም ይቻላል እንደውም ወክረህ እንደው ጠይቀው እስቲ። አዎ ምንድነው እስካሁን ስሰማ ይህም እንግዲህ ይቆለፍበታል፣ የገባው ገቢው መልካም ስራ ተሰርቶበት ይቆለፍበታል። አንዳንድ ጊዜ የምንሰራቸውን ስራዎች ህዝብ ማየት አለብን። ጥበብ አንድም ማስተማር ነው፣ አንድም ማጥፊያም ነው። ስለዚህ አንዱን ነው የመረጥከው አንተ ማልማቱን፣ መልካም ሰናይ ሰው እንዲሆን ነው። ስለዚህ ከምትቆልፍባቸው ይቆጫል። አንዳንድ ጊዜ አሁን የተረገመው ልጅ ተቀመጠ፣ በቃ እንደተረገመ ተቀመጠ። ለዩቲዩብ ወይም ደግሞ ሌላ ነገር አታውለው። የገንዘቡ ጉዳይ አይደለም፣ የገንዘቡ ጉዳይ አይደለም። ሰዎች ሊማሩ ይገባል። ጋይ ጸጋዬ የሚሉት ነገር አላቸው። እኔ ለትልቁ ማህበረሰብ አይደለም የምጽፈው፣ ታች ላለው ማህበረሰብ ነው። ምክንያቱም ልትጽፍለትና ልታሳየው የሚገባው ታች ያለ ማህበረሰብ አለ፣ እንደ ሰው ያልተቆጠረ አለ። ለካ ሰው ሸታለሁ ብሎ የሚያስብ ሰው አለ እዛ ታች ከኔ በታች ያለ። ያ ምስኪን ለካ ሰው ነኝ ብሎ እንዲያስብ መደረግ አለበት። ይሄ ቀላል መዳረሻ ትልቅ እንትን ፊልም ነው። ሰዎች ተስፋ የማይቆርጡበት መሆን መቻል አለበት። ከተቆለፈበት
ምንድነው መጨረሻው ምንድነው ነው ንጉስ? እውነት ነው መታየት አለበት። ለትምህርት እስከሆነ ድረስ የቀረበው እውነቱን ነው። ግን ተስፋ የሚያስቆርጥ ነው። ወደ ገበያው ስትገባ ሲኒማ ቤት ስትሄድ የሚደርስህ ዋጋ የወረደ ነው። በዛ ላይ ደግሞ ትክክለኛ ክፍያ ላይ ፈጸምልህ ይችላል። ከዚያ በዘለለ ደግሞ ልሸጠው ስትል አንተ 3 ሚሊዮን እና እንደዚያ ከዚያ በላይ ወጣሁ ብለህ 1 ሚሊዮን ወይ 1.5 ልሸጥ ብትፈልግ ምንድነው የሚሰማህ? ብሩን አልፈልገውምና ህዝብ ይማርበት ከሆነ ለቀዋለሁ፣ ችግር የለም። እኔ ከገንዘቡ አይደለም ከትምህርቱ ነው የምፈልገው። ግን እንዳልከው ሀገር ውስጥ ያለው የፊልም ጥበብ በጣም ትንሽ ከፍ ይላል እና ውጭ ሀገር እንኳን ሲሄድ ሰርተህበት መጥተህ ለዩቲዩብ ብትሸጠው ወይ በራስህ ዩቲዩብ ብትለቀው ሰው ይማርበታል። እርግጥ ነው ተቀብያለሁ ሐሳቡን። እንግዲህ እውነት ነው አንዳንድ ጊዜ የተሰራ የተደከመበትን ነገር ሰው ሲመለከተውና ለአንተም መነሻ ለቀጣይም ስራ መዳረሻ ይሆናልና ስለዚህ ጋሽ ሰሌ ያነሳው ሐሳብ ትክክለኛ ነውና ይታይ ይቅረብ የሚለው መልካም መቻል አለበት ነው። ስለዚህ በእውነት በጣም ደስ ብሎኛል እዚህ መታችሁ በአሻም በፌ የመዝናኛ የእንግዳ ሰዓት ላይ ይህ መዳረሻ የተሰኘው ፊልም እንግዲህ ወደፊት በሰፊው በትልቅ ከፍታ ብዙ ሰው በተገኘበት እንደሚመረቅ ወዲሁ ነግረህናል። ከዛ ባሻገር እንግዲህ ቃል ገብቶልናል። ከዛም ለተመልካች በተለያየ የሶሻል ሚዲያውም ሆነ በፊልሙም በየሲኒማ ቤቱ እንደሚታይ ነው። ሌሎችም ፊልሞችህም እንደዚሁ እንዲዳረሱ ከወዲሁ እኛም እንፈልጋለን እንድናይ እንፈልጋለን እና አንዴ ብቻ ታይቶ እንዳይመለሱ እንፈልጋለን። እንደዚሁም ንጉሱ እንግዲህ ወደፊትም ደግሞ በዚሁ ስራ ላይ ሌላ እንጠብቃለን። ምክንያቱም ሐሳቦችህ ብዙ ገና ያልተነኩ ያላለቁ ናቸው ብዬ ነው የማስበውና ስለተገኛችሁ ስለመጣችሁ እጅግ አድርጌ ያመሰገንኩኝ። መጨረሻ ላይ ግን ማለት የምትፈልገው ነገር ካለ ድል ልሰጥሃለሁ። ማለት የምፈልገው ብዙ ጊዜ ቤተሰቤን ላመሰግን እፈልጋለሁ። እናቴ እንዲሁም ደግሞ ቤተሰቤ ልጆቼን አንዳንዶቹን አሳትፌ ያለሁኝ ይሄን አርአያ እንዲከተሉ። እናቴ በህይወት ይሄን ማየቷ ባለቤቴ ያለች ባለቤቴንም አንድ ፊልም ላይ አሳትፌ ያለሁኝ። እነሱንም በህይወት ማን እንደሚቀድም አታውቅም፣ ግን ማየት እስከ ልጆች እያየህ እንድትኖር የሚያደርግ ስራ ነው የሰራሁት። እነሱን አመሰግናለሁ። በተረፈ የተባበሩኝን በሆቴልም ይሁን በመስተዳደርም ይሁን በባህል ቱሪዝም ይሁን ያሉትን በደብረ ዘይት ክልል እና በክልሏ በአካባቢዋ በዱከም ከተማ በአዲስ አበባ ባህልና ቱሪዝም እንዲሁም ትልልቅ አርቲስቶች አብረው ለተሳተፉ በሙሉ በጣም አመሰግናለሁ። ይህን ፊልም ያያችሁ ወይም ለማየት የጓጉ ሰዎች በእውነት አስተማሪና አስለቃሽ ነው። መቼም እኔ ለራሴ ስለተስማማኝ አይደለም ለሰው እንደሚስማማ አድርጌ ነው የሰራሁት። የመጣሁበትን ቁልቁለትና ዳገት አይቼና መዝኜ ለሰዎች ግብአት ይሆናል ብዬ ነው የሰራሁት። ይማሩበታል። ቤተሰቡ በድህነት ደረጃ ያለ አሁንም በድህነት ደረጃ ያለ ኑሮ ያልተስማሙ ሞት እየተመኙ ያሉ ሰዎች በእውነት በቃ ሰው መሆን ይቻላል ብለው የሚያስቡበት ፊልም ነውና ይጋበዙልኝ። አመሰግናለሁ ለሁሉም። በጣም እናመሰግናለን። ጋሽ ሰሌስ? አዎ አቶ ንጉሱ ጨርሶታል። ግን እኔ ይሄን መዳረሻዬን አዎ ምን እንደ መዳረሻው ፍጻሜውም እንደዚሁ ለሁሉ ቅድም እንደገባው ቃል ቢፈጸምና በስራ ላይ ቢውል ደስ ይለኛል። በመሳተፌ በጣም አመሰግናለሁ አቶ ንጉሱ። በእውነት በጣም ጎበዝ፣ ጠንካራ፣ ለብዙዎቹ አርአያ የምትሆን ፊልምህን ደግሞ ተመርቆ የዛ ሰው ይበለን። በተረፈ ኢትዮጵያን እግዚአብሔር ይባርክ፣ ሰላማችን ይብዛ፣ ጦርነት የማንሰማበት ሰላም የሚበዛበት ዘመን ይሆንልን። እንኳን አደረሳችሁ። እግዚአብሔር ይስጥልኝ ስለተሰጠኝ መጠይቅም በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። አሻም በእውነት በጣም ነው የምናመሰግነው። እዚህ ድረስ መጣችሁ ስለ መዳረሻዬ ለሰጣችሁን መረጃ ከልብ እያመሰገንን እንግዲህ ተመልካቾቻችን መዳረሻዬ በቅርቡ ይመረቃል። እጅግ ከፍ ባለ መልኩ የ1 ሰዓት ከ20 አካባቢ የሚፈጅ
ድራማ ነው። እንግዲህ በጣም አጓጊ እጅግ በጣም የምንወዳቸው ብናደንቃቸው ተዋናዮች የተሳተፉበት እንግዲህ ከዛም በርከት ያሉ አጃቢ ወደ 70 የሚሆኑ በአጠቃላይ እንግዲህ ከ100 አካባቢ የሚጠጉ ተዋናዮች የሚሳተፉበት ምርጥ ፊልም ነውና ከወዲሁ ተጋብዛችኋል። እኛም እጅግ አድርገን እናመሰግናለን። አብረናችሁ ነን፣ ከጎናችሁ ነን። በተለይ አቶ ንጉሱ እንግዲህ በምስራው ስራ ላይ አሻም ቤትህ ነው። ስለዚህ በማንኛውም ሰዓት ላይ አብረን እንሆናለን። መልካም ጊዜ መልካም ቆይታ እንዲሆንላችሁ እየተመኘን ከቀሪ አሻም በፌ ጋር መልካም ቆይታ እንድታደርጉ እየጋበዙ እኔ ከወዲሁ እሰናበታለሁ። አሻም ለሁላችን።